ህይወት አልጋ ባልጋ ሁና አታውቅ። ለአንዳንድ ሰው አመቱን ሙሉ አረፋ ይሆን፣ ለአንዳንድ ሰው ደግሞ ነው፣ ለአንዳንድ ሰው ደግሞ በዚህ በኩል አለፈ ሲል አመቱን ሙሉ ረመዳን ይሆን። ነገር ግን ደግሞ ህይወት በደረጃ ነው መሆን ያለበት። ሁሌም ቢሆን እናንተ ደረጃ ነው መምረጥ ያለባችሁ። እኔ ደረጃ ነው መርጠው ህይወት ላይ በቃ ተረዳችሁኛ? በዛ ላይም ደግሞ ሞታለን ስንት ሺህ ዓመት ለመኖር። ነገር ግን ደግሞ ይሞታል ተብሎ ዛሬን ተጎሳቁለን መኖር የለብንም። ዛሬን አሪፍ መኖር አለብኝ፣ እኔ ነገን አሪፍ መኖር አለብኝ። ዱዓው ራሱ ምን ይለናል? ረበና አቲና ፊ ዱንያ ሐሰና ኩኑ ወፊል አኺረቲ ሐሰና። ጥሩ ጥሩ ነገሮችን በዱንያም ይሁን በአኺራ ማግኘት እንደሚገባን ይነግረናል። ለዛ ማለት ነው አሁን ያለብን ጭንቀት በሙሉ እናራግፍና እንዴ ከኔ ጋር ዘናፈታ የምትሉበት ፕሮግራም ጀምሯል። ወላሂ እዚህ ቤት መጥቶ መጨናነቅ ምናምን አይሰራም። እኔ ቀጥታ ነው ማስወጣሽ። ምንድነው ክላስ ውስጥ እንደምትቀመጪው እንቅልፍ አለኝ ደግሞ መረብሻለሁ አይሰራም። እዚህ ውስጥ የሚፈቀደላችሁ ነገር አንድ ነገር ያለ ቆሎ ምናምን አጠገብሽ ሊኖር ይገባል። ከዛም ባለፈ ግን ጫት አጠገብክ ቢኖር አንተ ማሪ ወይ ጥሩ ተናገር ወይም ዝም በል። ኖ ዌይ ህይወትን እንዲህ በቀላሉ የምናያት ነገር አይደለችም። ህይወት ላይ ብዙ ገጠመኞች ሊኖሩ ይችላሉ። ሁሱ ከገጠመኙ አንዳንድ ነገሮችን ሲያስተላልፍልን ወላሂ በህይወቴ አጭር ሶላት ያሰገድኩት ሎጊያ ፋቲሃን ከቀራሁ በኋላ አሚን ካሉ በኋላ ወዱሃ አላሁ አክበር በቀጣዩ ረክዓ ላይ አሚን ከተማ ወለይሊ ኢዛ ሰጃ አላሁ አክበር። በጣም አጭር ሶላት በህይወቴ በጣም ሙቀት ስለነበር ለመጀመሪያ ጊዜ ሄጄ ሎጊያ ኧረ አይቻልም እናንተ እንደዚህ እንዳታደርጉ። ያኔ ልጅ ነበርኩና በጣም ረባሽ ነበር። አወዛጋቢ ነገር አደርግባቸው ነበር። ተራዊ ሳሰግድ ወላሂ ምን አደርግ ነበር? ለምሳሌ ሁለት ረካ ሱና ሶላት ተራዊ ያለ አይደል 5 ገጽ ይቀራል አይደል? መጀመሪያው ረካዓ ላይ አንድ ሱሙን ወይንም 2 ገጽ ከግማሽ፣ ቀጣዩ ረካዓ ላይ 2 ገጽ ከግማሽ። እኔ ምን አድርጋለሁኝ? የመጀመሪያው ረካዓ ላይ አሚን ከተባለ በኋላ አንዲት መስመር ብቻ ቀራና ደስ ይላቸዋል አጭር ሶላት ነው ብለው ልክ ሁለተኛው ረካዓ ላይ ከአንዷ መስመር በኋላ ያለውን 5ቱንም ገጽ ቀራዋለሁ። አንዳንዴ ደግሞ ምን አደርገዋለሁ? 4 ገጽ ከ10 ምናምን መስመር ከ14 መስመር ቀራና ከዛ ሁለተኛው ረካ ላይ ደግሞ አንድ መስመር ቀራለሁ። ምንድነው ያደርክ ያለው አለኛ እንደ ኡስታዝ ማለት ነው። ወላሂ እኛ ምንም አንልህም፣ አላህ ይቅር ይበል። እነዚህ ብቻ አይደሉም፣ ብዙ ገጠመኞች አሉ። ዶክተር አብይ ራሱ የገጠባቸውን ሲነግሩ ከትናንትና ወዲያ ግን አንድ የሚገርም ነገር ገጠመኝ። የኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ቀኑ ሙሉ ሲያደንቁ ሲያመሰግኑ ነበር የዋሉት ልጆቹ። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳክቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ኢትዮጵያን በመንገድ ንጽህናዋ በኮሪደሯ በተከለችው ዛፍ ነበር ስናደንቅ የዋልነው። ይሄንን ተአምር ግን አልጠበቅንም። እንኳን በነፃ አንኳክቶ በራችን የሚያመጣ ፖሊስ ገንዘብ ተደራድረን ከፍለን እንኳን መልሰን ስልካችን እናገኛለን ብለን አልገመትንም ብለው ደስተኝነታቸውን ሲገልጹልኝ የኔ እንግዶች ናቸው። እንኳንም ያኔ ሲሲቲቪ ያጨቃጨቀን፣ እንኳንም ያኔ ለምነን ተለቅተን ሰራ ነው ለሌሎች አይደለም ለኔ መልሶ ከፈለኝ ነገር ይየው ማለት። ብዙ ገጠመኞች ሊኖሩ ይችላሉ ዶክተር አብይ። እኛ ግን ብዙ ጊዜ ተሰርቀናል። ምንም እባክህ እኔ ፖለቲካ ወሬ እኮ አይመቸኝም ለኛ ሲሆን ነገሩ። ይሁን እንጂ ገጠመኞቹ በዚህ ብቻ አላበቁም። ወደ አክሱም ዙሪያ ደግሞ መለስ ስንል አሁን የምንቀብርበት ቦታ አጥተን ጅናዛ ተሸክመን ከቦታ ቦታ እየተሽከረከርን ቦታ ተከልክሎን አሁንም ቦታ አጥተን የሟቹ ቤተሰብ
ሬሳ መጣል የለበትም ብሎ በክርስቲያን ቀብር ቦታ ተሰጥቶን ጅን ቀብር ቦታ እየቀበርን ነው ያለነው። አንጀታችን እየቆሰለ ማለት ነው። የዓለም ሙስሊም እህት ወንድሞች ሙእሚን ሁሉ ይህን ጉዳይ እንዲያውቅና የእስልምና ችግር ተጽዕኖ የሃይማኖት መከባበር መቻቻል የሌለበት መሆኑን አውቃችሁ በአላህ ስም እንድትረዱን። እንደዚህ ነው ፍትህ ለአክሱም የሚሉ ቃላት በዚህ ሰዓት በጣም እየተበራከቱ ነው። ፍትህ ለአክሱም ሙስሊሞች፣ ይህ ድምጽ መሰማት አለበት። የማምለክ መብታችን መከበር አለበት። አሁኑኑ ፍትህን እንጠይቃለን። እጅግ በጣም በሚያስገርም መልኩ ነብያችን ትግርኛን እንዳወሩላ እየተነገረ ነብዩ አለይሂ ሰላቱ ወሰለም ትግርኛ ቋንቋ እንዳወሩ ታውቃላችሁ? እንዴት መሰላችሁ? ነገሩ እንዲህ ነው። መካ ስትጠብባቸው እንደምታስታውሱት ነብዩ አለይሂ ሰላም ወደ ሐበሻ ምድር ተሰደዱ። ኢዝሃቡ ኢለል ሐበሸቲ ፈኢነ ፊሃ መሊኩን ላ ዩዝለሙ ዒንደሁ አሐድ። ወደ ሐበሻ ምድር ሂዱ፣ እሱ ዘንድ ማንም የማይበደልበት አንድ ንጉስ አለ ብለው የነጃሺን ረዲየላሁ ዐንሁ ታሪክ ታውቃላችሁ ያስባለሁ። እና ወደዚህ መጥተው ነበረ። ከነዛ ውስጥ ከተሰደዱ ሰሃቦች ውስጥ አንዱ ሰዒድ ኢብኑ አልዓስ የሚባል ነበረ። ከባለቤቱ ኡመይማ የምትባል ጋር ወደዚህ ሀገር መጥቶ ነበረ። እና አላህ Subhanahu Wa Ta'ala እዚህ ሀገር ከገቡ በኋላ አንዲት ልጅ ሰጣቸው። አላህ ማን ትባላለች መሰላችሁ? አማህ ትባል ነበር፣ ግን ሌላ ስም አላት። ኡሙ ኻሊድ ትባላለች። እና ከዚህ ከሐበሻ ወደ መዲና ሲሰደዱ ወይ ደግሞ ሲመለሱ ምን አለ ነጃሺ በሊጉ ዐኒ ረሱላህ ሰላም ለነብዩ ሰለላሁ ዐለይሂ ወሰለም ሰላምታ አድርሱልኝ ብሎ ነግሮ ነበር ነጃሺ ማለት ነውና የነጃሺን ሰላምታ ካደረሱ ሰዎች ውስጥ አንዱ ያቺ ትንሽዬዋ ልጅ ነበረች። ሲሸኛቸው እቺ ማናት ኡሙ ኻሊድ ሰምታ ነበረ ለነብዩ ሰለላሁ ዐለይሂ ወሰለም ሰላምታ አድርሱልኝ የሚለው ማለት ነውና መዲና ከደረሱ በኋላ እሷን ይዟት የሐበሻ ልብስ ለብሳ ነብዩ ሰለላሁ ዐለይሂ ወሰለም ይዘይሩ ሄዱ። ከዛ ተቀመጡ። ልክ ነብዩ አለይሂ ሰላም ሲያዩዋት እሷን ኡሙ ኻሊድን ሲያዩዋት ጩጬ ናት፣ የሐበሻ ልብስ ለብሳለች። ሰናህ አሏት። እንግዲህ ሰናህ ትግርኛም ተናገሩ ወንድምና እህቶችም እስኪፈልጉት አገናኙት። ሰናይ ማለት ይመስለኛል። ቆንጆ ብቻ እዛ ጋር ምንድነው አረበኛው ላይ ምንድነው ቡኻሪ ላይ ሰናህ አሏት ወይ ደግሞ ሰናይ አሏት ነብዩ አለይሂ ሰላም። هذا ነብያችን አለይሂ ሰላቱ ወሰለም የህዝቦችን ቋንቋ የህዝቦችን ካልቸር በተሸናፊነት ስነልቦና ሳይሆን በአቃፊነት ስነልቦና ያደርጉ ነበር ማለት ነው። ለምሳሌ ሰና ወይ ደግሞ ሰናይ ያሏት የለበሰችውን ልብስ አይተው ማለት ነው ቆንጆ ማለት ነው። ሶስተኛ ነገር ደግሞ አቀፏት ነብያችን አለይሂ ሰላቱ ወሰለም ኡሙ ኻሊድን። ከዛ ኻተመ ንቡዋቸው ነው ወይ ደግሞ የነብይነት ማህተም አላቸው እዚህ ጋር ነብዩ አለይሂ ሰላም እሱን ትጫወትበት በዚህ በልጋጓ ትነካካው ምናምን ጀመርና አባቷ ደነገጠና ተያላት ነብዩ አለይሂ ሰላም ተዋት አለች። እንደውም አበስብሽው ተጫወችበት ምናምን አሏት ነብያችን ሰለላሁ ዐለይሂ ወሰለም። ዱዓም አደረጉላት ነብዩ ሰለላሁ ዐለይሂ ወሰለም። እና ረጅም ዓመት ነው የኖረችው ወደ 120 ዓመት ኢትዮጵያ ውስጥ እዚህ ሰሜን ኢትዮጵያ ተወለደች። እዛ ሄደች ነብዩ አለይሂ ሰላም ታደረሰች። የነጃሺን ሰላምታ 120 ዓመታትን ኖራ ነው የሞተችው ይላሉ እቺ ሰሃቢት ማለት ነው ረዲየላሁ ተዓላ። ታሪኩ ነበር። ይሄንን ታሪክ ደግሞ ዘንድሮ አጣጥሎት ፖለቲካ እየሰሩ እኛን ከሀገሪቷ ለማግለል የማይጠቀሙት መንገድ የለም። አሁን በዚህ መንገድ ጀምሯል። ስለዚህ ኦርቶዶክሳውያን ክርስቲያኖች ሁላችሁ ክርስቲያን ከክርስቲያን ጋር ክርስቲያኖች ናችሁ። ስለዚህ ከክርስቲያን ግዙ። ክርስቲያን ነጋዴዎች ናችሁ። ክርስቲያን ሸማቹ ሲመጣ በአግባቡ አስተናግዱ። እርስ በርሳችሁ ክርስቲያኖች ብቻ አልነበር ትለዋለህ። ሸምሱን ሰላም ብለው ገብረ መስቀል ጋር ሄደህ ትገዛለህ። በቃ ይሄ ምንም እንትን ምናመቻምቸው ነገር የለም። በቃ ሱቅ ስንወጣው ለምሳሌ 3 መደዳ ሱቅ እያለ የሚያምረው የአህዛቡ ሱቅ ነው። ሼልፉ ሁሉ ነገር ሙሉ ይሆን የክርስቲያኑ ሱቅ አጠገባል አንድ አይነት ዕቃ እንኳን ቢኖር በቃ የሚያምረው እያለን የለመደው እያለን እነ ሸምሱ ጋር እነ አሊ ጋር እየሄድን ነው የምንገዛው። ይሄ በጣም ብቻ እንዳይመስልሽ። በተለይ ደግሞ አሁን የተነሳው ዳቦ ቤትን በተመለከተው ሲጀመር ዳቦ በእጅ የሚቦካ ነገር ነው። እኛ እናቶቻችን በስማም እያሉ ነው ሊጥ አብኩተው እንጀራ ጋግረው ያሳደጉን። እኔ ልመለሰላችሁ ወይስ የነን ጥያቄ ፎይ ሞከረላችሁ? በመሰረቱ ስልጤ ዳቦ ባገዘው ሱጫን ጎዳል ስለኔ አንተ ራስህ ትጎዳለህ። ባረቂና በጠጅ በቢራ በስከውን ጉበትህንና ሳምባህን መጠቅነው ከሱ ላይ በገዛው ዳቦ ነው። ስልጤ አረቄ ቤት አይከፍትም። ስልጤ ጠጅ ቤት አይከፍትም። ስልጤ ጥላ ቤት አይከፍትም። ስልጤ ጭፈራ ቤት አይከፍትም። ስልጤ ሱቅ ነው የሚከፍትልህ። ለልጅ ለቀለብ የሚሆን ዕቃ ነው የሚያመጣልህ። ምግብ
ታመጣለህ። ስለዚህ በስልት ላይ ብታደም አንተ አትጎዳም። ያንተ ባላስት የሚከፍተው እኮ ጭፈራ ላይ ነው። አስክሮ ሚደፋህን ነው የሚከፍተው። ስልጤ ግን የሚከፍትልህ እኮ የሚገነባህን ጭንሻ የምታመጣበትን ምግብ ነው ያመጣልህ። ነገሩ እንደዚህ ነው። ማስተንተን ከቻሉ በነገራችን ላይ አንዲት ነገር መናገር በቂ ነው። ቤንዚል ከየት ነው የሚመጣው? ቤንዚል፣ ናፍጣ፣ የተለያዩ ነገሮች ከየት ነው የሚመጣው? ከአረብ ሀገራት ተገዝቶ ይመስላል። ሀገሪቷ ሙሉ ስለ ልቦናዋ በእንደዚህ አይነት ነገሮች ነው ተንጠልጥሎ ያለው። እነሱ ግን እዚህ ምን እንደሚያወሩ ለግራ ነው የሚገባኝ። ነገር ግን እኛ ደግሞ ያለንበት ሁኔታ እጅግ በጣም ያሳዝናል። ጀማው የረቢው ድምቀት አንበሳው መውሊድ እየመጣልህ ነው ማለት ሞሊድ እየመጣ ነው። ሞሊድን የምንደልቅበት ሰዓት እየደረሰ ነው። ክፍፍሉን ባንፈጥር እዚህ ጋር መጨቃጨቁን ባናመጣ ተገቢ ይመስለኛል። አይቲ ቴድሮስ ሙአዝም ደግሞ ሰለላሁ ዐላ ሙሐመድ ዐለይሂ ወሰለም ሆኖ በኑረ በራ መርሐበን መርሐበን ሰለላሁ ዐላ አህለን ወሰህላ ሰለላሁ ዐላ ሰለላሁ የዘንድሮ መውሊድ ይለያሉ ብላችሁ እንዴት እንደምናከብረው ፎዚው ለሀገር መታ ነው የምናከብረው። ከረጅም ዓመታት በኋላ መውሊድን በሀገር ቤት ላከብር ስለሆነ በጣም የምንደልቅበት መውሊድ ስለሆነ እባካችሁ እየተዘጋጃችሁ አንድ ነገር በሲሪየስ ብናወራ ተገቢ ነው ብዬ አስባለሁ። መውሊድ እኔ ባለሁበት አካባቢ ተከብሮ ማያውቅ ከዚህ በኋላም ደግሞ ይከበራል ብዬም አልጠብቅም። ነገር ሌሎች ቦታዎች ላይ ደግሞ የሚከበሩትን እጅ ይሰድባሉ የሆነ ነገር እላሉ ሳይሆን ያክብሩ። የሚያከብሩ ያክብር፣ የማያከብሩም ደግሞ አያክብር። በዚህ ጉዳይ ላይ ተጨቃጭቀን እርስ በርስ እየተባላን ለሌሎች ምግብ እየሆነን ነው። በነገራችን ላይ እኛ እዚህ እርስ በርስ ስንባላ ለሌሎች እጅግ በጣም ጥቅም ነው። ያንን ነገር ተጠቅመው እኛን ለመከፋፈል እኛን ለመብላት ይመቻቸዋል። ይህንን ነገር በደንብ ብናስብበት አሪፍ ነው። ከስሜታዊነት ወጥተን እስከ መቼ ድረስ ነው ልባችን ተለያይቶ የምንኖረው? አንድ ላይ እየሰገድን፣ አንድ ላይ ሐጅ እያደረግን፣ አንድ ላይ እየጾምን፣ አንድ ላይ እየበላን እየጠጣን። የሰው ልጅ መለኪያው መጨረሻው ነው። አላህ መጨረሻውን ያሳመረለት ሁሉ ነገር አማረለት። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም ሁሌም ዱዓ የሚያደርጉት አላሁመ አሕሲን ዓቂበተና ፊል ኡሙሪ ኩሊሃ ወአጅርና ሚን ኺዝይ ዱንያ ወዐዛቢል አኺራ። ሼኽ ጣሃ ሃሩን አላህ አፊያቸውን ይመልስላቸው። በዚህ ጉዳይ ላይ መጨቃጨቃችን ተገቢ ነው ብዬ አላስብም። አውቃለሁ አብዛኞቹ ላያከብሩ ይችላሉ። አውቃለሁ አብዛኞቹ ደግሞ የሚያከብሩም ሊኖሩ ይችላሉ። ነገር ግን እዚህ ጋር ተከባብረን ተቻችለን እንለፍ እባካችሁ፣ እባክ። እኛ እንደዚህ ተከባብረን ተቻችለን ተፋቅረን ስንኖር ደግሞ ሌሎች አርቲስቶች ደግሞ ጭንቅላት ያላቸው ሰዎች ደግሞ ታዋቂው የፊልም አክተር ሃይማኖቱን ቀየረ። ከላይ ምስሉ ላይ የምትመለከቱት ጆን ካርሎስ ኤስፖሲቶ የ68 ዓመት የሆሊውድ አክተር ሲሆን በተለይ ደግሞ ሁላችንም ብሬኪንግ ባር ላይ ሲተው እናውቃለን። በአሁኑ ሰዓት ላይ ይሄኛው አክተር እምነቱን ወደ እስልምና እንደቀየረና በሳውዲ አረቢያ እንደሚገኝ የተለያዩ የዜና ምንጮች የገለጹ ይገኛሉ። የሚያነብና ጭንቅላት ያለው እንደዚህ ወደ እስልምና ይመጣል። ነገር ግን ደግሞ እነዛ ፖለቲካ ለሚሰሩ ሰዎች ሌሎች በንጹሃን ደም የምትነግዱ ሼር ላይክ እናገኛለን፣ ከዛም አለፍ ሲል ሽፍራፊ ሳንቲም እናገኛለን ብላችሁ የነዚህ የንጹሃን አምላክ እንደሚበቀል አታውቁም? ገዳዩ ብቻ እኮ አይደለም፣ ገዳዩም ያስገደለም ግድያውን ያወራለትም ጀግንነቱንም ያጀገነ እነዚህ በሙሉ ዋጋቸውን ይቀበላሉ። አይጠቅመንም። አንተ የት ልትኖር ነው? ሀገር እንዲፈርስ ህዝብ ለህዝብ እንዲበጣበጥ አድርገ አውርተ ጽፈ አንተ የት ልትኖር ነው? በርግጥ ዘማዶ ሆናችሁ የምታወሩ አላችሁ። ከሚገርማችሁ ከዛ ቦታ ሳንነቃነቅ ነው ወሬው የተወራው። እኛም ራሱ በውል ሳይገባን
ገና ወደ መንገዳችን ተመልሰን ምንድነው የሚለው ነገር በደም ሳንረዳ ኦንላይን ላይ ግን ወሬው ወጥቷል። እንደዚህ ነው ፖለቲከኞች የራሳቸውን የሆነ ፍላጎት አላቸው። ለህዝቡ አዝኖ ለሟቹ አዝኖ ሳይሆኑ የሚፈልጉት ነገር አለ። ያን ነገር ለማስጠበቅ ነው። ነገር ግን እኔና አንቺም የምንፈልገው ነገር አለ። እንዴት እንደሆነ አላቅም። 2018 ስክሮል ተደርጎም የማያልቅ ይመስለኛል። እፍረቱ ከኛ ይሁን አላቅም። ነገር ግን ደግሞ ሰው በፈለገው መንገድ መጋባት ይችላል። ተው ያሳለፍነውን አትል። ሰለምቴዎችም አፍልተዋል። ሰላም አለይኩም ወራህመቱላህ። አልহামዱሊላህ ዛሬ እንግዲህ ሁለት ሰለምቴዎችን ዘውጀን እንዳለ የተዘወጅኩት እኔ ነኝ። አልহামዱሊላህ ለይ በጣም ብዙ ኒዕማ ነው። ብዙ ሰላምና መረጋጋት አለው። እስቲል ኒካህ እንኳን ሲታሰር የሆነ የምን የሚሰማ የሆነ ስሜት አለውና ወላሂ አላቅም። እኔ ጃሪ ደግሞ ሰለምቲ ባላህ ስለሰጠኝ ወላሂ በጣም ደስተኛ ነኝ። በጣም ለምን መጀመሪያ ላይ ማለት ነው ሁሉም ሰው እንደቀምፈልገው ሰለምቲ ባላገባለሁ ብዬ አላስብም ነበር። ምክንያቱም በብዙ ነገር የምንግባባ አይመስለኝም ነበር። ግን ሀቂቃ በቃሽ ብዙ ሰማንሽ ብዙ ሰማንሽ። እንደዛ አይደረግም ምን እንዲህ ሰውን ማስቀን ነው። ነገር ግን ትዳር ውስጥ በመንገባ ሰዓት ደግሞ ብዙ ነገሮችን ማወቅ አለብን። አንዳንድ ሴቶች እቺን ነገር እስቲ ተጠቀሙ። ከውጭ ሲመጣ ባልሽ ምን ማድረግ እንዳለብሽ አንድ ነገር ንገር። አንዳንድ ቀን ሁሌ ባይሆንም ማለት ነው አንዳንድ ቀን ወይም ደግሞ ድንገት ባልሽ ከውጭ መጥቶ በር ቆርቆሮ እንደገባ እንደከፈት የመጀመሪያ መብራቱን አጥፊበት። መብራቱን እልም አድርጊበት። ሊደነግጥ ይችላል። ምን ተፈጠረ ይላል ሲመጣ ማለት ነው። ላ ያንተ የፊትህ መብራት ለክላሱ ይበቃዋል ብዬ ነው ወይ እና እንደ አይነት ሙዶችን መጠቀም። እሷ የምትጠቀመው ሙድ አታውቅ። መብራቱን ካጠፋሽ በዘነዘና ነው አራቱ። መብራቱን ካጠፋችማ ነገሩ ተበላሽቷል። መብራቱ ከጠፋ ነገር ደስ አይልም። ልንገርህ ብዬ ነው ደስ አይልም። መልካም ቀን። እንደዚህ አይነት ታክቲኮችም ትዳሮች ስላሉ እዚህ ነገሮች መጠቀማቸው እንዳትረሱ። እንደ ሌሎች ሀገራት እንዳትሆኑ። ሌሎች ሀገራት እኮ ትዳርን አትውላ እጅግ በጣም ህዝቡን የሚወቅሱ ብዙዎች አሉ። ተመልከቱ። ለምንድነው የማታገቡኝ? በቻይና የጋብቻ ገበያ ውስጥ እድሜዋ 38 የደረሰ ስኬታማ ሴት በለቅሶ ስሜቷን የገለጸችበት ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ክስተቱ የተፈጠረው በጓንጉስ ቲያንሄ ፓርክ ሳምንታዊ የትዳር አጋር መፈለጊያ ገበያ ላይ ነው። ከታዋቂ ዩኒቨርሲቲ በማስተርስ ተመርቄያለሁ። በውጭ ኩባንያ ውስጥ ስራ አስፈጻሚ ሆኜ በአመት 500,000 ዩዋን ከ$70,000 በላይ የማገኝና የራሴ ቤትና መኪና ያለኝ ሴት ነኝ። ለምንድነው ባል ማግኘት ያልቻልኩት? በማለት ስሜቷን በቁጣና በምሬት ገልጻለች። በቻይና ባህል እድሜያቸው ከ27 በላይ የሆኑ ያላገቡ ሴቶች የተረፉ ወይም ቀሪ ሴቶች በሚል ማህበራዊ ጫና ይደርስባቸዋል። በምስሉ ላይ በከፍተኛ ሐዘን ስታለቅስ የታየችው ሴት እድሜዋ 38 ቢሆንም ዝም ብዬ በማንኛውም ሰው ላይ መደገፍ አልፈልግም። በአመት 500,000 ዩዋን እየሰራው እኔን የሚመጥን ሰው ማግኘት ለምን እንዲከበደ ስትል በቁጭት ተናግራለች። ሌሎች ሀገራት እንደዚህ እየተሰቃዩበት ያለውን ነገር አንቺ መጠቀም አለመቻልሽ እጅግ በጣም ነው የሚያሳዝነኝ። ሌሎቹ ደግሞ የሚያደርጉት ነገርም ግራ ያጋባል። ሰርፕራይዝ! ዋው! የምትወጂውን ኬክ ይዤልሽ መጣሁ። ወደድሽው ወይ? ደግሞ እኮ እንዴት እንደምወደው እንዴ! እኔ እኮ እንደ ወንድሜ ነው የማየው። ወንድም እንደዚህ ያደርጋል? ወንድም እንደዚህ ያደርጋል? አምጪው። ወንድም እንደዚህ ያደርጋል? ወንድም እንደዚህ ያደርጋል? ዞር በይ ወደዛ። እንኪ እሺ ቢያንስ ሸኘኝ። ኡፍ አርፍ ይብሰምስ ኪሳራ። ወንድም እንደዚህ ያደርግ። ወንድም እንደዚህ ሲያደርግ አይተንም አናቅም ሰምተንም አናቅም። ወንድም ኬክ ገዝቶ ሊያመጣ varsa şekerim çaya geçelim tamam da kanka çaya geçelim çorbaya geçelim tamam da kanka ምን እያደረጋችሁ እንደሆነ ለእናንተም የገባችሁ አይመስለኝም። ሌሎቹ ሂጃብን እንኳን ኒቃብን አይደለም ሂጃብን እንዴት እንደሚያከብሩ ተመልከቱ። ቅድም ስትሳደቢ ፊትሽን ሸፍነሽ አትሳደቢም እንዴ? እንደዚህ ፊት ለፊት እያየሽኝ እኮ ነው እናት ያልሽኝ አይደል? እኔ ሙስሊም ሴት ሆና አባቴም ስነ ስርዓት ያላት ሴት ነው የማውቀው እንጂ እንዳንቺ አፏን የምትከፍት መንደሪ ሴት አላውቅም። ለምን ተሳደብክ? እንተኔ ሂጃብሽን አውርጂ።
ነው አይ ከየፈለገ ብትሳደብ ዝም ሃይማኖትሽ ይሄን ያስተምርሽ። እኔ እያልኩሽ ያለሁት ስሚ፣ እኔ ሙስሊም ወንድሞች አሉኝ እህቶች አሉኝ። አትሊስት ሂጃብሽን አክብሪ። እኔ ብዙ ክርስቲያን ሴቶች ተነስተው አፋቸውን ሲከፍቱ አይቻቃለሁ። ሙስሊም ሴቶች ግን አፋቸው ስትሪክት ነው። አባቴ እንትን ያውቃሉ። አንቺ ሙስሊም አትወኪም ይያይ ነው። እነሱ እናንተን ለመስደብ የሚፈሩበትን ማረግ ይዛችሁ እናንተ እንደዚህ ሆናችሁ እናንተ እንደዚህ ስትሆኑ ሲያዩ እጅግ በጣም ነው የሚገርማል። ይደነቃሉ። እናንተንም ለመዳፈር ቀለል ይልላቸው። ነገር ግን እቺ ልጅ የመለሰችው መልስ እጅግ በጣም ያስገርማል። አባትሽ የለም ወይ? አባቴ ብሎክ ሳይደረግ እንዴት ነው ላይፍ የሚቀር? አባቴን ብሎክ አድርጊ። ቤተሰብን ፍራቻ አይደለም ሲጀመርም ሂጃብ እንደዚህ የሚለበሰው ቤተሰብ ላይሽ ይችላል። ብዙ ቦታ እንደፈለግሽ መሆን ትችያለሽ። ነገር ግን ደግሞ ለቤተሰብ አይደለም። ወንድም ሰላም ነው? ሰላም። እንዴት ነህ? ከፀጉር ቤት እየመጣህ ነው ማለት? አይ ግማሽ ተቆርጠ ግማሹ ቀረ ብዬ ነው። ለምን እንደምትሰድበኝ አቁመህ? ኧረ እንዴ ምን አልኩ እኔ? ግማሽ ተቆርጠ ግማሽ ረስተህ ነው እኮ አልኩ እንጂ እኮ ከመንገድ አቁመህ። ኧረ ተባረክ እንጂ ምንድነው እንደዚህ አይነት ፀጉር ማለ እንዴ? እኮ ማብራት ጠፍቶብን። እስቲ ተንኮሱ ምን አልክ? የራሴ እያደረብኝ የሰው እያማሰልኩ ነው። ሙስሊሞች እንትን ይላሉ አንዳንድ ጊዜ የእናንተ አምላክ በልቶ ጠጥቶ ባኞ ቤት ሄዶ እንዴት አምላክ ይሆናል ይላሉ። እኔ በጣም የሚገርመኝ የእነሱ ነቢይ በልቶ ጠጥቶ ምን ብሎ ነቢይ መሆን ችሏል። ይገርመኛል። አዎ በላ ጠጣ፣ አዎ እውነት ነው። እኔን ሆነ፣ አዎ እውነት ነው። አምላክነቱን የት ወስዶት ይዞት በአምላክነቱ ላይ ማዕቀብ አድርጎ ሰውነትን ጨምሮ ሰውነትን ገንዘቡ አድርጎ በመካከላችን አደረ። አየነው እግዚአብሔር። ጳውሎስ ይህን ጻፈልን። እግዚአብሔርን የመምሰል ምስጢር ለጥርጥር ታላቅ ነው አለና በምን የተገለጠ በስጋ። እስቲ ሙስሊም ዳረገን ጌታ ናይስ። ጭቃ ጠፍቶ እንትን ብሎ ሽንት ቤት ገብቶ ምግብ በልቶ እንዲሁ ነው ብለን ከማስረዳት ለገላገለን አላህ ሱብሓነሁ ወተዓላ እጅግ በጣም ትልቅ ምስጋናን ልናመሰግን ይገባል። ይሄው ለባብሼ ከተቀመጥኩ 3 ሰዓት ሆነኝ። ሳሎን እንግዶች አሉ፣ እነሱም አይወጡ። እኔም ወጥቼ ሰላም ማለት በቃ ለምን እንደሚያስጠላኝ አላውቅም። አላበድርም፣ አልሰደብኳችሁ፣ አልተጣላን። በቃ ሰላም ላለ ማለት ይኸው 3 ሰዓት ቁጭ ብያለሁ። ውጪ ጀለሶች እየደወሉ ነው። ምን አይነት ባህሪ ነው? ናይል በጓሮ ጣባ በጓሮ እጅግ በጣም የሚቀል በጓሮ ብትሆን እኛም እንደዛው ነበር። ሁላችንም በጓሮ ነው የምንጠቀም። ሲያወሩ የሚጣፍጥ አንደበት ያላቸው እኚህ ኡስታዝ ብቻ ናቸው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والصلاة على نبينا محمد وعلى آله وصحبه أجمعين. اليوم 2/8/1448 እጅግ በጣም የሚያስገርም ስራን ሰርቷል። ለመሆኑ የሰው ልጅ የርህራሄ ጥጉ እስከ የት ድረስ ነው? በሳውዲ አረቢያ የተፈጸመው መላውን ዓለም ያስለቀሰና ያስደመመው እውነተኛ የይቅርታ ታሪክ ነው ይዤላችሁ የመጣሁት። ወጣቱ ወደ ሞት መድረክ እየተመራ ሳለ በፍጻሜው ሰዓት የተከሰተው ነገር ግን ሰማይና ምድርን ያንቀጠቀጠው ተአምር ነበረ። የሞት ፍርዱ አነጋጋሪ ነው። ታሪኩ እንዲህ ነው። በአንድ አጋጣሚ በተፈጠረ አለመግባባት የአንድ አባት ውድ ልጅ በሌላ ወጣት እጅ ሕይወቱ ያልፋል። በሳውዲ አረቢያ ጥብቅ ሕግ መሰረት ጉዳዩ ወጣት በጥፋተኝነቱ የሞት ፍርድ ተበይኖበት እድሜውን በሙሉ በብረት ዘንጎች በታጠረ ጨለማ ክፍል ውስጥ የሞት ቀኑን በጭንቀት ይጠባበቅ ነበረ። ታዲያ አስገራሚው ነገር የተፈጸመው ይሄኔ ነው። የይቅርታ ውሳኔ። የሟች አባት በሚሊዮኖች የሚቆጠር የደም ካሳ ወይም ደግሞ ገንዘብ ተለዋጭ ሊጠይቁ ይችሉ ነበር። ነገር ግን ይህ ታላቅ አባት እኔ ልጄን አጥቻለሁ፣ ሌላ እናት ግን በልጇ ሞት እንድታለቅስ አልፈልግም፣ ይህንን ይቅርታ ያደረኩት ለፈጣሪ ለአላህ ስል ብቻ ነው በማለት ያለምንም ቅድመ ሁኔታ ለልጃቸው ገዳይ ፍጹም ነፃነትን ሰጥተውታል። የሞት ፍርዱም በቅጽበት ተሰርዟል፣ በእሳቸው የይቅርታ ውሳኔ መሰረት ማለት ነው። አይገርማችሁም? ይህ ታሪክ
ይቅርታ በምድር ላይ ካሉ የሰው ልጅ ስጦታዎች ሁሉ ትልቁ መሆኑን ያሳየ ድንቅ ክስተት ነው። በተግባር ስለ ይቅርታ መኖር ማለት እንደዚህ ነው። እናንተ እንዲህ ያለ ይቅርታ ልብ አላችሁ? የዚህን ታላቅ አባት ውሳኔስ እንዴት አያችሁት? በአባትየው ቦታ ብትሆኑ የማረግ ትችሉ ነበር? ሐሳባችሁን ኮሜንት ላይ አቀብሉኝ። ይቅርታ ብላችሁ አጋሩኝ። ለተጨማሪ እውነተኛና ልብ የሚነኩ ታሪኮች አሁኑኑ እስልምና ያስተማረን ይሄንን ነው። እየተማረን ያደግነው ይሄንን ነው። ለገደለን ይቅርታ የምንል ትውልዶች ነን። እንኳን ለሰደበን እንኳን ከሀገር ሊያስወጣን ለፈለገ እንኳን እንደፈለገ ለበደለን ይቅርና ከዚህም በላይ ለገደለን ሁላ ይቅርታ የምንሰጥ ጀግኖች ነን። ነገር ግን አጉል ሲነኩንም እጅ የማንሰጥና መናከስ የሚችል ፍጡር እንደሆነን አስመልክተናል። የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። 14 ዓመት። የዚህ ልጅ ታሪክ እጅግ በጣም ያሳዝናል። እስቲ አንድ ልጅ ሲያወራ በደንብ እንስማው። የዚህን ታዳጊ ታሪክ ሰማችሁ? ተማሪ ቃሲም ይባላል። የ8ኛ ክፍል ተማሪ ነው። በትላንትናው ዕለት ወላጅ እናቱን በህይወት ያጣል። ወላጅ እናቱ በኑዛዜያቸው ምንም አይነት ነገር ቢገጥመ ትምህርትን አደራ ብለውት ስለነበር ትላንትና ፈተና ነበር፣ የ8ኛ ክፍል ፈተና። እናቱን የሚያጣው በዛው ቀን ነው። ጠዋት ፈተናውን ተፈትኖ መጥቶ ምሳ ሰዓት ላይ እናቱን ቀብሮ ከሰዓት እንደገና ወደ ፈተና ተመልሷል። ከዚህ በተጨማሪ ደግሞ የዚህ የታዳጊ ልጅ ደግሞ ከባዱ ነገሩ ምንድነው? ወላጅ እናቱ ማጣቱ ብቻ ሳይሆን ወላጅ እናቱ ትተው የሄዱት እሱን ብቻ ሳይሆን የሱን ታናናሾችንም ነው። እሱ አሁን ላይ የተሸከመው ኃላፊነት በጣም ከባድ ነው። አባቱ ሌላ ሀገር ላይ ጅጅጋ ነው ምናምን ይላል ዜናው። ሌላ ሀገር ላይ ሌላ ቤተሰብ መስርቶ ትቷቸው እንደሚኖር ምናምን ነገርና ይሄ ልጅ አሁን ላይ ምንም አይነት እንትን እንደሌለው ደጋፊ እንደሌለው አይነት ነገር ነው ዜናውን ያነበብኩት። እባካችሁ በቻላችሁት ያክል ስለዚህ ልጅ አካውንት ምናምን ነገር አላየ የሚረዳው ሰው ደግሞ ተገኝቷል ብለው በዚህ በኩል መጥቶልናል። ከዛም ባለፈ ግን ደግሞ እጅግ በጣም ተወዳጁ ዳዒ የሆነው ኡስታዝ አቡበክርም የሆነ ነገር ብለዋል። አከታትለን እንስማቸው። የሚረዳው ሰው ተገኝቷል። እጅግ በጣም ደስ ያሰኛል። ካሊድ እንግዲህ በባለፉት ጊዜያት የእናቱን አስክሬን ቤት ትቶ የ8ኛ ክፍል መልቀቂያ ፈተናን ጠዋትም እንደዚሁም ከሰዓት መፈተኑን ብዙዎች እንግዲህ በሶሻል ሚዲያ ላይ ሲዘዋወር ነበረ። እንደዚሁም 2 ታናናሽ ወንድሞች አሉት። የሚረዳቸው ሰው የለም። ለእናቱ ቃል በገባው መሰረት እንግዲህ አስክሬኗን ቤት ትቶ እሱ ፈተና ሊፈተን ሄዶ ነበረ። በዚህም የሚረዳቸው ሰው የለም። እንዴት ያደርጋቸዋል እነዚህን ትንንሽ ልጆች? እሱ ራሱ ትንሽ ነው ብሎ ብዙ ሰው እንግዲህ ሲቀባበል ነበረ። እዚሁ ሶሻል ሚዲያ ላይ የሚታወቀው እንግዲህ ናትናኤል መኮንን ብዙዎች ያውቁታል። ከአንድ ባልደረባው ወይንም ደግሞ ከአንድ ወዳጁ ጋር በመሆን በስልክ እንዳገኙትና ሊረዱት እንደዚሁም ትምህርታቸውንም እንዲቀጥሉ በቋሚነት ሊያግዟቸው እንደሚፈልጉና ይሄንን መተውን በአካል ሊያገኟቸው ዝግጅት እያደረጉ ስለመሆኑ አሁን በፌስቡክ እንትኑ ላይ አጓርተዋል ማለት ነው። ይሄ በጣም ትልቅ ደስ የሚያሰኝ ነገር ነው። ይሄንን ተቀባብላችሁ ሼር ላረጋችሁም ጭምር ደግሞ ምስጋና ይገባችኋል። እነዚህ ልጆች በጣም ትንንሽ ናቸው እንደምትመለከቷቸውና የሚረዳቸው ሰው ስለመገኘቱ የእውነት በጣም ደስ ብሎኛል። ደስ የሚያሰኝ ነው። እናንተንም ከልብ እናመሰግናለን። ናትናኤል መኮንን ከነ ባልደረባ ከርብ ምስጋና ይገባል። ኡስታዝ አቡበከር አህመድ ጥሪ አስተላልፏል። ከነ መሪር ሐዘኑ የእናቱን አደራ ለመወጣት ሲል ወደ ፈተና ከሄደው ተማሪ ካሊድና ታናናሽ ወንድሞቹ ጎን እንድንሆን ጥሪውን አስተላልፏል። እንደምታውቁት ወይ ደግሞ ብዙዎቻችሁ እንደሰማችሁ ተማሪ ካሊድ የ14 ዓመት ታዳጊ ሲሆን የ8ኛ ክፍል ተማሪ ነው። ከሱ በታች 2 ታናናሽ ወንድሞች አሉት። እነሱ የሚኖሩት የነበረው ከእናታቸው ጋር ነው። አባታቸው ወደ ጅግጅጋ አካባቢ እንደሚኖር ነው፣ ከነሱ ርቆ እንደሚኖር ነው የተነገረው። ታዲያ እናታቸው በጸና የታመመች ሲሆን አንድ ቀን ወደ መኝታ አልጋዋ ጠርታት፣ ማለትም የሚኒስትሪ ፈተና ሊጀምር አንድ ቀን ሲቀረው ተማሪ ካሊድን እናት ወደ መኝታ አልጋ ወደ ታመመችበት አልጋዋ ጠርታው አንድን አማና ታስተላልፋለች። በምንም መንገድ እኔ ላይ ምንም ነገር ቢፈጠር አመቱ ሙሉ የለፋህበትን ትምህርት እንዳታቋርጥ ስትል አደራ ወይም ደግሞ ቃል ታስገባዋለች ማለት ነው። ታዲያ ይህን በነገረችው ማግስቱ ሚኒስትሪ ፈተና በሚጀመርበት ወቅት እናት ትሞታለች ማለት ነው። ታዲያ ጠዋት ካሊድ ከነመራር ሐዘኑ ወደ ትምህርት ቤት ሄዶ የጠዋት ክፍለ ጊዜ የነበረውን ፈተና ወስዶ ከሰዓት መጥቶ እሷን ቀብሯት ደግሞ በድጋሚ ከሰዓት ፈተና ለመፈተን ወደ ትምህርት ቤት ያቀናል። ይህ ነገር እንግዲህ የብዙዎችን ቀልብ ሳይ ብዙዎችን ያሳዘነ ክስተት ነበረ። ታዲያ ተማሪ ካሊድ ወደ ታናናሽ ወንድሞቹ የእሱ ኃላፊነት ሆኖ ይቀራሉ ማለት ነው። እንደነገርኳችሁ አባት አብሯቸው የለም። እናት ደግሞ ወደ አኺራ መሄዷን ተከትሎ አላህ ይዘንላትና ማለት ነው። ታዲያ ይህንም ተከትሎ የሶሻል ሚዲያ ቀልብ ብዙዎችን ቀልብ ስለሳበ እነዚህ ልጆችን የህዝቡ ኃላፊነት ናቸውና ልንረዳቸው የሚገባል የሚልም ቻሌንጅ ተጀምሯል። ኡስታዝ አቡበከር አህመድም ይህንን ቻሌንጅ ነው ያቀረበው። ሁላችንም የነሱ ኃላፊነት አለብንና ልናግዛቸው ይገባል ተብሏል። እንግዲህ የእሱን አካውንት
ከታች አላያይዝላችሁም ቲክቶክ ፕላትፎርም ስለማይወደው ማለት ነው። ለምትጠይቁን ሰዎች አያይዝላችኋለሁ። በሱ እድሜው ገና ስለሆነ የሱ እድሜ በአካባቢ በሚገኙ አንድ የመስጊድ ኡስታዝ እና በአካባቢው አሽማግሌዎች አማካኝነት እንግዲህ በሶስቱ ጥምረት አካውንት ተከፍቷል። በዛ አካውንትም ሁላችሁም እንድታስገቡና እነዚህ ታዳጊዎችን ነገራቸው እንድናሳምረው ተብሏል። ስለዚህ ይህንን ጥሪ እንግዲህ ላስተላልፍ ብዬ ነው። የኡስታዝ አቡበክር አህመድን ጥሪ ላጋራችሁ ብዬ ነው። ሁላችሁም የተቻላችሁን ነገር አድርጉላቸው። ኮሜንት ላይ ለምትጠይቁን ሰዎች አካውንት ቁጭ አድርግላችኋለሁ። ኤኒዌይስ ተማሪ ካሊድ እና ሁለት ታናናሽ ወንድሞቹ የህዝብ አደራ ሆነዋል ማለት ነው። እናታቸው ወደማይቀረው አኺራ ሜዳን ተከትሎ ማለት ነው። የዚህ ልጅ ጀግንነት፣ ቆራጥነትና ያሳየው ትጋት ብዙዎችን አስገርሟል። ይሄን ላድርሳችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ። ኡስታዞቻችንንም ከልብ እያመሰገንን ናትናኤልንም ከልብ እናመሰግናለን። ናትናኤልን ለማታውቁት በጣም ጎበዝ ጸሐፊ፣ ትዊተር ላይ፣ ፌስቡክ ላይ እና በተለያዩ ሶሻል ሚዲያዎች ላይ እጅግ በጣም ትልቅ ትንታኔ የሚያደርግ ድንቅ ልጅ ነው። በዛሬው ፕሮግራም በዚህ በቀጣይ ቪዲዮ እስከምንገናኝ አንሱድ አቲ ኤኞኔ ኮሜንት ሸርበር ያሁሉ ላይክ መግበር ከይትረሱ